A1, A2 and 3. This is a small letter A1. It could be A1 or capital letter A1. So A1, A2 and A3. That is dot. That means ይቀጥላል ነው that continue. Yes. So be an arithmetic progression or an arithmetic sequence with AM which is equals to N and AN which is equals to M. So እዚህ ጋር በደንብ ኮንሰፕቱን መረዳት አለባችሁ። AM 1 ቢሆን ብንባል ያ ማለት ለምሳሌ A5 which is equals to 1 ቢሆንና ወይም ደግሞ 1 የሚለውን ብትተን 6 ቢሆን ከዛስ A6 which is equals to 5 ቢሆን ነው የሚለን ባጭሩ ማለት ነው with a number substitute ስናደርገው so AM which is equals to N ወይም ደግሞ ANM ቢሆን N that is different from M ያ ማለት 6 is different from 5 ማለት ነው so find AK in terms of M and N so ሶስት ቫሪያብሎችን ተጠቅመን መጨረሻ የምናገኘው ውጤት K ያለችበት M እና N ያሉበት መሆን አለበት so ይህን ለማግኘት ግን ብዙ ስቴፖችን ተከትለን መሄድ አለብን so ያ ምንድነው መጀመሪያ መከተል ያለብን ስቴፕ AM ማለት which is equals to by the way general term ማለት AN ማለት A1 plus N minus 1 times D ብለን ነበር ኤን ግዴታ ሁሌ ኤን መጠቀም አለብን ማለት አይደለም as a variable it could be vary ሊቀየር ይችላል so am which is equals to a1 plus m minus 1 ነው የምናደርገው እዚህ ጋር so times d ይሆናል ከዛስ an ማለትስ an which is equals to a1 that is a common plus n minus 1 አድርገን በፊት ስንጠቀም በነበር ነው times d እናደርጋለን an ማለት ምን ብለናል m am ማለት ደግሞ which is equals to n ነው ብለናል so በዚህ መልኩ ሰብስቲቱት አድርገን እንሰራለን ያ ሲሆን ደግሞ am minus an ወይም an minus am አድርገን መስራት እንችላለን like that of an plus 1 minus an እንደምንለው ሁሉ ማለት ነው ምክንያቱም with a common difference expression it must be doing with this formula so ምንድነው ማድረግ ያለብን am minus an የራሳቸውን ሰብስቲቱት እናደርግና which is equals to am ማለት a1 plus m minus 1 times d ይሆናል minus into እናደርግና a1 plus n minus 1 times d አድርገን the whole bracket እናስገባና n minus m እናደርጋለን ለምን am ማለት n in terms of n እንተካዋለን an ማለት ደግሞ m ማለት ነው ከዛ n minus m which is equals to d into d የጋራ እናወጣና d into m minus 1 minus the whole bracket n minus 1 እናደርጋለን ከዛም በኋላ minus 1 እዚህ ጋር እቺ ፕላስ ስለምታደርጋት minus 1 በፕላስ 1 ካንስል አውት ይደረጋል then a1 into ምንና ማነው d into m minus n አድርገን እናገኛለን ያ ማለት n minus m ማለት ነው so n minus m which is equals to d into m minus n ማለት ነው ያ ማለት d into m minus n which is equals to m minus n so sorry n minus m ማለት ነው ስለዛ over እናደርገዋለን d which is equals to n minus m over m minus n ያ ማለት ምን ማለት ነው n minus m over m minus n ማለት 1 እንዲመጣልን ግዴታ ከፈለግን m minus n over m minus n which is equals to 1 አንልም ግን ምክንያቱም ሪሲፕሮካል ስለሆነ 1 እንዲመጣልን ከፈለግን የግዴታ -1 እንዲመጣ እናደርገዋለን ማለት ያ ማለት m minus n over n minus m ማለት which is equals to minus into m minus n over n m minus n ጋር እኩል ስለሆነ ማለት ነው ይሄን ግን ብናካፍለው መጀመሪያ ላይመጣልን ይችላል ሶ ዳይሬክትሊ ይሄን ጋር ከመጋጨት ይልቅ ምንድነው ማድረግ ያለብን ሁለቱን ተመሳሳይ m minus n m minus n አድርገን 1 እንዲመጣልን ማድረግ ማለት ነው ከዛ d which is equals to minus
ዋን ይመጣል ማለት ነው። ዲ ማይነስ ዋን ከመጣ ምንድነው ማድረግ ያለብን? ኤ ዋንን ዲ which is equals to in terms of d which is equals to minus 1 ብለን ኤ ዋንን መፈለግ ማለት ነው። ዊዝን የመጀመሪያውን ተጠቅመን ያ ማለት የመጀመሪያው ምንድነው? ኤኤም which is equals to ኤ1 ማለት ምን ማለት ነው? ኤ1 ፕላስ ኤን ማይነስ 1 ሶሪ ኤም ማይነስ 1 ታይምስ ዲ ብለን የለ ሶ ኤም ማይነስ 1 ታይምስ ዲ በምንልበት ሰዓት ዲን ማይነስ 1 እንጠቀማለን። ሶ ኤም ማይነስ 1 ታይምስ ማይነስ 1 እናደርጋለን። ሶ which is equals to ምን ይሆናል ማለት ነው? ኤኤን ማለት ኤኤም ማለት ኤን ማለት ነው። ኤን which is equals to ኤ1 ፕላስ ኤ1 እናደርጋለን ፕላስ ምን ብለን ነበር? ኤም ማይነስ 1 ታይምስ ዲ ብለን ነበር። ዲን ደግሞ ማይነስ 1 አድርገን ማለት ነው። ያ ደግሞ የሆነው እንዴት ነው? ኤንን ኢን ተርምስ ኦፍ ዛት እንወስድና which is equals to ኤን ብለን የነበርነውን ማለት ነው። ኤዋንን ለማግኘት ምን ማድረግ አለብን ማለት ነው? ኤዋንን ለማግኘት ማድረግ ያለብን ምንድን ነበረ? ይሄ ዲስትሪቢዩት ታደርጋታለች ማይነስ 1 ኤም ማይነስ 1ን ዲስትሪቢዩት ታደርጋለች። ሶ ዲስትሪቢዩት በምታደርግበት ሰዓት ምንድነው የሚሆነው? እዚህ ጋር ማይነስ ኤም ፕላስ 1 ይሆናል። ከዛ ኤ1ን ለማስቀረት ምን እናደርጋለን? ኤ1 which is equals to እናደርግና ኤን ፕላስ ኤም እናደርጋለን። ከዛ ማይነስ 1 ይመጣል። እያንዳንዱን ዲስትሪቢዩት አድርጋችሁ መስራት ትችላላችሁ። ከዛ ይህን ካገኘን በኋላ ይሄ ኤ1 ኢን ተርምስ ኦፍ ኤን እና ኤም አገኘን። ከዛስ አሁን ዋናው ታርጌታችን ኤኬን ማግኘት ነው። ኤኬን ለማግኘት ከሆነ ደግሞ እንዴት ነው የምናደርገው? ኤኬ which is equals to ኤ1 ፕላስ ቅድምን ብለን ነበር ኤኤም ለማግኘት ኤም ማይነስ 1 ታይምስ ዲ ነው። ኤኤን ለማግኘት ኤን ማይነስ 1 ታይምስ ዲ ነው። ይህን ደግሞ ኤኬ ለማግኘት ኬ ማይነስ 1 ታይምስ ዲ ይሆናል። ከዛ ኤኬ which is equals to አሁንም ኤኬ which is equals to ኬ ማይነስ 1 ታይምስ ዲ ብለን የለ ኤ1 መጀመሪያ ኤክስፕረስ ያደረግነው ኤን ፕላስ ኤም ማይነስ 1 ብለን ነበር። ሶ በዛ ፈንታ ሰብስቲቱት እናደርግና ማይነስ 1 ከዛ ፕላስ ኬ ማይነስ 1 ታይምስ ዲ ይሆናል። ሶ ዲ ደግሞ ምን ይሆናል ማለት ነው? ማይነስ 1 ይሆናል ማለት ነው። ዘን ኤኬ which is equals to ኤን ፕላስ ኤም ማይነስ ኬ ይሆናል። ይሄ ይጣፋና ማይነስ ኬ ይሆናል ማለት ነው። ሶ የመጨረሻ የምናገኘው ውጤት ይሄን ይመስላል። ስለዛ ኤኬ which is equals to ኤን ፕላስ ኤም ማይነስ ኬ ማለት ነው። ሶ በዚህ መልኩ ማግኘት እንችላለን ማለት ነው። ስለዚህ በዋናነት እስካሁን የምንሰራቸውን ጥያቄዎች ሁሉ የምትይዙት ነገር ምንድነው? እንዴት ሰብስቲቱት እናደርጋለን የሚለውን ክሪቲካል ቲንኪንግ በማሰብ ይሄን ካገኘን እንዴት ነው የሚለውን አጠያየቃችንን በደንብ መረዳት አለብን። ከዛስ እንዴት ብሰራው እንዴት ውጤታማ ይሆናል የሚለውን ነገር ቲንክ ማድረግ ነው ማለት ነው። the other question ሌላኛው ጥያቄ ደግሞ ምንድነው? find the common difference of an ኤን which is equals to this an arithmetic sequence ነው የሚለን። ነገር ግን arithmetic sequence መሆኑን መጀመሪያ ማረጋገጥ ስለሚገባን ኤን which is equals to 4n plus 6 ብሎ ሰጥቶናል። ሶ በዚሁ አጋጣሚ arithmetic sequence መሆኑን አለመሆኑን እንዴት እናረጋግጣለን የሚለው እናያለን። arithmetic sequence መሆኑን አለመሆኑን ለማረጋገጥ እንዴት ነው የምናደርገው? ኤን plus 1 minus ኤን which is equals to d ወይም ደግሞ ኤን minus ኤን minus 1 which is equals to d አድርገን ማግኘት እንችላለን። ይህ ሁሉ d ለማግኘት የምንጠቀመው ፎርሙላ ነው። ሶ d ኮንስታንት ነምበር ያለ ምንም ቫሪያብል ከመጣ d ስኩዌር that is arithmetic sequence ብለን ዲተርማይን እናደርጋለን። ሶ መጀመሪያ እዚህ ጋር ዲተርማይን እናደርግና በዛው d ማግኘት እንችላለን ማለት ነው። ሶ ያ ሊሆን የሚችለው መጀመሪያ ኤን ፕላስ 1 እኔ አሁን መስራት የፈለጉት በኤን ፕላስ 1 ነው ብል ኤን ማይነስ 1 ከተጠቀም ኤን ማይነስ 1 ነው ማድረግ ያለብኝ። ኤን ፕላስ 1 ከተጠቀም ኤን ፕላስ 1 ማይነስ ኤን ነው ማድረግ አለብኝ። መጀመሪያ ይሄን ካገኘ 4 ኢንቱ ኤን ፕላስ 1 ማለት ነው። ይህ ማለት በኤን ፈንታ ኤን ፕላስ 1 መተካት ማለት ነው። ፕላስ 6 ይሆናል። ሶ ይህ ማለት which is equals to ማለት ነው
4n + 4 + 6 ይሆናል። ይህ ማለት 4n + 10 ማለት ነው። ሶ 4n + 10 ማይነስ አት ዲ ሆል ኦቨር 4n + 6 ማለት ኤኤን ማለት ነው። ይህ ማለት ደግሞ ኤኤን + 1 ማለት ነው። ስለዛ ኤኤን + 1 ማይነስ ኤኤን እናደርግና ምን እናደርጋለን? 4n + 10 ማይነስ 4n ማይነስ 6 ሶ 4n + 10 ማይነስ 4n ማይነስ 6 ማለት this cancel by this 10 minus 6 equals to 4 ይመጣል። ስለዚህ d which is equals to 4 አድርገን ማግኘት እንችላለን። ሶ ዲ 4 መጣ ማለት ሁለት ነገሮችን እንይዛለን። አንደኛ ይህ ሲኩዌንስ አርቲሜቲክ ሲኩዌንስ ነው። ምክንያቱም 4n ቢል ኑሮ ሌላ ቫሪያብል ቢኖር ኑሮ ምን ልንለው ስለምንችል ዲስ ኢዝ ኖት አርቲሜቲክ ሲኩዌንስ። ሶ አንደኛ ደግሞ የዲ ቫልዩን ማግኘት ቻልን ማለት ነው። the other question ሌላኛው ጥያቄ ደግሞ ምንድነው? find the common difference ነው። እዚህ ጋር ሁለት ጥያቄ ነው የተጠየቀ ነው። and the nth term of an arithmetic progression or sequence a20 or the 20th term which is equals to -1 and the a30 ወይ ደግሞ the 30th term is -6 so እዚህ ጋር የምንይዘው ነገር አንደኛ የተሰጠን 20ኛው ተርም ነው። ከዛም በተጨማሪ 30ኛው ተርም ተሰጥቶናል። የተጠየቀነው ደግሞ ኮመን ዲፈረንሱን እና ኤንስ ተርሙን ማለት ጀነራል ተርሙን ነው እዚህ ጋር የምንጽፈው። መጀመሪያ ላይ ግን ከዚህ ሁሉ ነገር ዲ እና ኤዋንን ማግኘት ለዚህ ሁሉ ስራችን ሰክሰስፉል የሆነ ውጤት እንድናገኝ ያስችላል። ሶ ዲ እና ኤዋንን ለማግኘት እንዴት ነው ካልን ዳይሬክትሊ ዲ ለማግኘት ኤ30 ማይነስ ኤ20 ኦቨር 30 ማይነስ 20 አድርገን ማግኘትም እንችላለን። ከዛም በተጨማሪ ደግሞ በፎርሙላው መሄድ እንችላለን። እንዴት? ምክንያቱም ማድረግ ያለብን እንዴት ነው ኤ1 ፕላስ ኤ30 ማለት 29ዲ ማለት ነው። ኤ1 ፕላስ 29ዲ ኤ20 ማለት ኤ1 ፕላስ 19ዲ ማለት ነው። ሶ በዛ መካከል እናገኝና ኤ1 በኤ1 ካንስል ይሆንና 29ዲ ማይነስ 9ዲ 10ዲ አድርገን ዲ which is equals to እናደርግና ምን እናደርጋለን? 10 which is equals to -1 ማይነስ 6 እናደርጋለን። ከዛ ዲ which is equals to -1 over 2 ማግኘት እንችላለን። አሊያም ደግሞ ዳይሬክትሊ ወይ ማግኘት እንችላለን። አዛው ሰይ እንዳልኳችሁ ዳይሬክትሊ a30 ማይነስ a20 ማለት ነው ኦቨር 30 ማይነስ 20 a30 ማለት -6 ነው። -6 ማይነስ 1 ማለት +1 ማለት እንችላለን ኦቨር 30 ማይነስ 20 10 ይመጣል ማለት ነው። ሶ እዚህ ጋር የምናገኘው እንዴት ነው? -6 ማይነስ ኦፍ -1 ኦቨር -6 ማይነስ ኦፍ -1 ኦቨር a30 ማይነስ 20 ደግሞ ስንት ይሆናል ማለት ነው? 10 ይመጣል ማለት ነው። which is equals to a6 -6 + 1 ማለት -5 ማለት ነው። -6 + 1 ማለት -5 ኦቨር 10 ይመጣል። ስለዚህ -1 ኦቨር 2 የዲ ዋጋ ወይም ደግሞ ኮመን ዲፈረንሳቸው ይሆናል ማለት ነው። ኮመን ዲፈረንሳቸውን ካገኝ ኤንስ ተርም ማግኘት ቀላል ነው። ነገር ግን ኤንስ ተርምን ለማግኘት ደግሞ ኤዋንን ማግኘት ያስፈልጋል። ኤዋንን ለማግኘት ደግሞ ኤ20 which is equals to a1 plus 19d ነው። ሶ d1 is 1 over 2 ከሆነ minus 19 over 2 plus a1 which is equals to a20 ማለት -1 አድርገን ማግኘት እንችላለን። ሶ a1 which is equals to ብለን ማግኘት እንችላለን ማለት ነው። ሶ a1 which is equals to -1 plus 19 over 2 ይሆናል። a1 which is equals to -1 plus 19 over 2 which is equals to 17 over 2 የa1 ዋጋ ይሆናል። ኤን ተርምን ማግኘት እንችላለን። ኤን which is equals to እንዴት ነው ልናገኝ የምንችለው? 17 over 2 that means a1 plus n minus 1 times d n minus 1 n አላወቅ ነው ምክንያቱም n ስለሆነ d ደግሞ -1 over 2 ይሆናል። መጨረሻ ላይ የምናገኘው ውጤት እንዴት ነው? 9 minus 1 over 2 n which is equals to an term መሆኑን በዚህ መልኩ ማስቀመጥ እንችላለን ማለት ነው።